ወይ ወይ አረ ተረጋጊ፣ ጨርሻለሁ እኮ። ምን ነው ግን ለመልበሱ ቻኮልክ? ማለት አይ አሁን ነው ከውጭ የገባው ብዬ ነው ልትተኛ መስሎኝ ነበር። ግን አንተ ልብስህን ቀይረህ ልትወጣ ነው። እስኪ አየር ወደ ውስጥ አስገቢ። አሁን ተንፍሹ። ተረጋጋሽ? አዎ። እና ውሎሽ እንዴት ነበር? ቆንጆ ነው። ሻምበልዬ ደውሎ ነበር፣ ሰላም ብለዋል። ወይኔ እሳቸውማ ታዘቡኝ። ስንት ቀን ደውለው አላገኙኝም። አረ ስራ እንደሚበዛብ ነግሬዋለሁ። እኔም ብልሽ ሰሞኑን ስፖርት እየሰራሽ አይደለም፣ አቆምሽ እንዴ? አረ እኔማ እሰራለሁ እኮ። እኔማ ስለማትቀሰቅሽኝ የተውሹ መስሎኝ ነው። አስገድጄ ማሰራ ስለመሰለኝ የተውኩት። በራስ ተነሳሽነት ነው ስፖርት መስራት ያለብን። እሱስ ልክ ነሽ። ከውስጥ የመነጨ ነገር ሁሌም ቢሆን ጥሩ ነው። ለዛ ነው ምንጭ እየተጠጣ ዝናብ ማይጠጣው። ግን እንዴት ነው ቃላቶቹን የምታገኛቸው? በነገራችን ላይ ማንበብ ሙሉ ሰው ያደርጋል። መጽሐፍ ብዙ ስታነብ ከመናገር ይልቅ አዳማጭ እንድትሆን ያደርጋል። እና አንባቢ ሁን እያልሽ ነው? እኔ ብዬ ሳይሆን ከውስጥ ተነሳሽነት ቢኖር ጥሩ ነው። ግን ውስጥ ፍላጎት ካለ እኔ መንገዱን አሳይሃለሁ። ስለ ቅንነትሽ አመሰግናለሁ። በነገራችን ላይ የሰነፍ ሰው አእምሮ የሰይጣን ቤተ ሙከራ ነው ይባላል። ምን ማለት ነው ደግሞ ይሄ? ለምሳሌ ስራ የማይሰራ ሰውን ተመልከት። ይኸው 200 ብር ስራ ተቀጥሮ የሚሰራ ሰውን ቢያገኝ ስራውን ሲያናንቅበት ነው የምታየው። ሁሌም ቢሆን ሰነፍ ነኝ ብሎ ከሚያስብ፣ አልችልም ነገሮችን ማሳካት አልችልም ብሎ ከሚያስብ ሰው ሁሌም ቢሆን ኔጌቲቭ ኢነርጂ ነው የምታገኘው። እሱስ ልክ ነሽ። አሁን ይደብሮኛል፣ ወጣ ብለን እንምጣ። እኔ ግን ትንሽ ብተኛ ደስ ይለኛል። እሺ ተኝ። እኔ ግን ኪራ ጋር ሲሆን በጣም እየለፈለፍኩ ነው። አሁንም ራሴን በጣም እየፈራሁት ነው። እንዴ ልተኛ ብለሻል ነበር? እንቅልፍ እኮ አልወስደኝ ሲል ነው የመጣሁት። ምን ነው ደህና አይደለሽም? አረ ደህና ነኝ። እኔ የምልሽ ጽናት። አቤት። ኪራ ጥሩ ልጅ ነው አይደል? አዎ ጥሩ ልጅ ነው። ግን ለምን ጠየቅሽኝ? ምንም እንዲሁ ሁኔታውን አስተውዬ ነው። ላንቺ ያለውን ነገር ስመለከት በዚህ ዘመን ማን አለ ለቤት ሰራተኛ እንደዚህ አይነት ቦታ የሚሰጥ ብዬ እኮ ነው። ያውልሽ ሴት ኪራ ቅልብን የተቸረ ወጣት ነው። ላመነበትና ላፈለገው ነገር ምንም ነገር የሚያደርግ ቅልብ ያለው ወንድ ነው። አዎ ግን እኔ በፊት ሳውቀው እንደዚህ አይነት ባህሪ አልነበረው። እኔም ሳውቀው እንደዚህ አልነበረው። በጣም ብዙ ነገሮች ተቀይረዋል። እንዴት? ያውልሽ ሴት አንዳንዴ ነገሮችን ይዘናቸው ስንጥላቸው ደግሞ ይሰበራሉ። ስለዚህ ይዘን መቆየት የማንችለውን ነገር ባንጀምረው መልካም ነው። ስለምንድን ነው ማውራት የፈለግሽው? ጣቢያ ቀላቀልሽ አለ ነው። ምንም ድካሙ ነው መሰለኝ ብዙ ነገር ሊያስቀባጥረኝ ነው። እኔ እኮ ብችል አግዝሽ ነበረ። ማለት ምግብ መስራት አትችይም እንዴ? ኪራ ምን ሊበላ ነው? ምግብ መስራት አትችይም? ምን? እሺ ኪራ ምን ሊበላ ነው? ግን እዚህ ጋር ምን አመጣው? እንትን አሁን ላግዝሽ የምትይኝ መስሎኝ እኮ ነው። አይ እንደሱ እንኳን አልልሽም። ባይሆን ብቻችንን ስንሆን በደንብ ታለማምጂኝና አግዝሻለሁ። አሁን ወደ ሩሜ ልሂድ። ስልኬን ይዛ ትቼ ነው የመጣሁት። እመለሳለሁ። እሺ እሺ። አይ ኪራ አሁን እንዴት ነው የሆቴል ምግብ የምትበላው? ቆይ እኔ አንተ ሚስት አፍርሼ እንደ አዲስ ትሰራ እድሜ መጨረስ አለብኝ?
አሳልፈኝ። ቀኑን ሙሉ ስትሰሪ አንቺ ወይስ በባትሪ ነው የምትሰሪው? በእናትህ ከስራዬ በላይ እኮ ድካም ያውንክብኝ አንተ ነህ። እኔ ይኸውልሽ ለሰው ልጅ ብርታት እንጂ ድክመቱኝ አላውቅም። እሺ አሁን አሳልፈኝ። ባለፈው የመታሽኝን ይቅርታ ጠይቂኝና አሳልፍሻለሁ። እንደ ህፃን አድርገሃል ብል አትበይ። ጥንቅቅ ያልኩት ትልቅ ሰው ነው። እውነቷን ነው። አንተ የሆነ ያበለጠ ክትባት ትማታለህ። ምን አልሽኝ? አይ ምንም አሳልፈኝ። እንዴ ምን እያደረጋችሁ ነው? ያው መንገዴን ዘግቶ አላሳልፍም እያለኝ ነው። የሆነ ነገር በለው። ኧረ ኪራ ለጭዌ ነው። ታዲያ ለጭዌም ቢሆን እኮ ጭዌ ከሚገባው ሰው ጋር ብታደርገው ጥሩ ነበር። ኧረ እናቱ መሰላታሪ እኔ ይሄ ነው ከሚባል ሰውዬ ሊያሳብደኝ ነው። ቆይ ለምን ለኪራ አትነግሪው? አሁን እሱ በዚህ ሰዓት የሚሰማኝ ይመስልሻል? እንዴ ምን ማለት ነው? ልጁ እኮ ወጣ ያሉ ነገሮችን እያሳየች ነው ያለው። ቆይ እሺ ኪራ ባይኑ እያየ ምንም ካላለ እኔ ምን ማድረግ እችላለሁ? እንደዛ ስለሆነ ነው የልብ ልብ የተሰማው። እኔ እኮ ምን እንደማደርግ ራሱ ነው ግራ የገባኝ። አንድ ቀን ግን እንደዚህ እንደ ጦስ ዶሮ ሲንቀለቀል በመጥበሻ አናቱን ነው የምለው። አዎ አንቺ እንደሆነ ባሌ ላይ ኮርስ ወስደሻል። የዛን ቀን መሬት ተከፍታ ብትውጠኝ ደስታዬ ነበር። አንቺ ያኔ እኮ ነው ማንነቴ የተስተካከለው ይለኛል። አይ ነው እንደ ደህና ታሪክ ያወራዋል አይደል እንዴ? አዎ ከዛ በኋላ ነው የተግባባችሁት። ብታይ ያኔ የሞተ መስሎኝ ነፍሴ ቀድማኝ ነው ሄደችው። እንደ ወርቅ በእሳት የተፈተንሽ ልጅ። አይምሩ ወርቅም እኮ በእሳት ሲፈተን ፈተናውን ሲያልፍ ሽልማቱ ውድ ብር ነው። የኔ ግን ዝቅታ ነው የሆነው። ይገባኛል ጽዬ፣ ግን ነገ የተሻለ ነው ብሎ ማሰቡ ነው የተሻለው። እሱ ነው ምን አማራጭ አለኝ ብለሽ ነው? ብቻ ጠንክሪልኝ። አንቺ ደካማ መሆንሽ ላይሽ አልፈልግም። እሺ ምሩዬ። ያቺ የእብዶች አለቃ ይስደርስ አይሆን? ገና ከቢሮ ሳትወጣ እኮ ነው የካፌውን ደረጃ እየወጣሁ ነው የምትልሽ። አሁን ትመጣለች። ኧረ አዎ ኪራ ደግሞ ቀድሞኝ ከገባ እግሬን ነው የሚሰብርልኝ። ሳትነግሪው ነው የመጣሽው? አዎ በስልክ እዛ እንደሚውል ሲያወራ ሰማሁት። ዝም ብዬ ነው ጥዬ ወጣሁት። የሆነ ፌቨር አለ እንጂማ እንዲህ በተከታታይ አዘጊም። ተው ተው እባክህ፣ ለሽንፈትማ ሰበብ አትፈልግ። ቆይ ግን አንቺ ከመቼ ወዲህ ነው እንደዚህ ቁማርተኛ ሆንሽው? ከአባዬ ጋር ክረምት ይሄንንና ዳማ ነበር እየተጫወትን የምናሳልፈው። እና ከሱ ጋር በቅጣት ነበር የምትጫወቱት? አዎ እንደውም ከሱ ጋር በቀዝቃዛ ሻወር መውሰድና ስፖርት መስራት ነበር። እንዴ የምርሽ ነው? እና ቆይ ስታሸንፊ ጨክነሽ ተቀጫዋለሽ? አዎ ጨዋታ ላይ እኮ ሁሉም ሰው እኩል ነው። ኧረ ጨካኝ ነሽ። ጨዋታ ላይ እንደዛ የሚባል ነገር የለም። ሁሉም ሰው የጨዋታውን ደንብ መከተል አለበት። ይሁንልሽ። እሺው ምንድን ነው ቅጣቴ? እሺ ዛሬ ስለደበረኝ መተኖክ እናደርጋለን። እንደሱ ይሻላል። አዎ ሞራላዊ ጫና ስላሳደርኩብሽ እሱ በቂ ነው ለዛሬ። ምንድን ነው አንቺ እንደምን ተከብጂ? 3 ጨዋታ አንድ አሸነፍሽ። 3 ጨዋታ ደንብ ይጫወት ነው። 3ቱንም እኮ ነው የዘጋውበት። ከሻታ ካብጂ ነሽ እንውጣ። እኔ ካርታዎችን ላስቀምጥና እንጣለን። እሺ ወይ እንዴት ግን ወንድም እህት አልኖርም? አንተ ብቻ ልጅ እንዴት ሆነ? በእርግጥ እኔ ከተወለድኩ በኋላ ቤተሰቦቼ ሌላ ልጅ ለመውለድ በጣም ሞክረው ነበር፣ ግን አልተሳካም። እናትህ ሕክምና አላደረጉም ነበር? አይ ያልሞከረችው ሕክምና ያልሄደችበት ጸበል የለም። መጨረሻ ላይ ግን ያው የፈጣሪ ፍቃድ ከሆነ ያለውን ይባርክልኝ ብላቶች። በእርግጥ ያለውም የተባረከ ይመስላል። አረ እንደዛ መስላለሁ።
ቁመና አሪፍ ነው፣ መልክ ቆንጆ ነው፣ ሴቶች የሚወዱት አይነት ሰው ነው። በዛ ላይ ጸባይህም በጣም ጥሩ ነው። ኧረ አንቺ ልጅ ረፊ እንዲህ ይሄ ሴቶች የሚዘፍኑለትን አይነት ወንድ ሆንኩ እየመሰለኝ። ደግሞ በዛ ላይ በጣም ተጫዋች ነህ። በፊት እኮ ደረቅ ሰው ነበር፣ ታስታውሳለህ? አዎ፣ አንቺ ደግሞ በተቃራኒ በጣም ወሬኛ ነበር። ዋ እየሰደብከኝ እኮ ነው። በነገራችን ላይ ታስታውሻለሽ ድሮ የአክስትሽ ልጆች በካርቶን ተጥላ ነው የተገኘችው እያሉ ሙድም ይዙብሽ? ዋ የፈራሁት ቀን ደረሰ መሰለኝ። እንዴ ግን ምን እያልኩኝ ነው? ሲጀመር የምፈልገው ይህንን አልነበር እና አሁን ለምንድን ነው በመደሰት ፈንታ እየተከፋ ያለሁት? ጉድ እኮ ነው። በቃ አሁን ኪራ ከሌላ ሰው ጋር ደስተኛ እየሆነ ነው። ስለዚህ የራሴን ህይወት ነው ማስተካከል ያለብኝ። አዎ እንደሱ ነው ይሻለው። የአባቴ አምላክ ቆሌን ይክፋፋው። ተይ እርግማን በወጣት ያንዱ ቀልድ ነው። ልሳቅ? መሳቅ ፈልገሽ ከሆነሽ ጥርስሽ ያምራል ስላልኩሽ ነው እንደዚህ የምትሆኝ። አንተ ሰውዬ ግን ልክ ነህ። አሁን መስመር አለሽ። መስመርን ያለፍከውማ አንተ ነህ። በቃ ከቻልክ ካጠገቤ ራቅልኝ። እንዴ ሰውዬ ኖሮ ማሽ ከመምጣ በፊት አሉ አንቺ ልጅ መጀመሪያም እኮ አንሶላ ይዘና ብትኝ ይዤ መጣ ነበር። ለምን አንቺን ላስልበት ነው? ለምን ትላለች እንዴ? በእግዚአብሔር እኔ እንደውም አውርደኝ። እሺ በእግሬ ሄዳለሁ። እግሬን አሞኝ ነው እንጂ ወገኛ ቀጫጫ ቅጥን ያለሽ ነው። ከዋይ ቀጥንሽ ልጅ ነው ስታስጠላ። አንተ ስማ ላይ ነኝ እጸድቅ ብዬ ማስላት ነው እኮ። አያፈረሰው አያጉረም ደግሞ ዝም ብለው ይሄዱ። እሺ እናቴ ታዘሽ። አሁን ከፍ በይ ከፍ። ስልኬን መኝታ ቤት ረስቼዋለሁ። ሂጂና አምጪልኝ። የምርህን ነው? እያዘዝኩሽ። ለነገሩ ከአንተ ጋር ከምጨቃጨቅ በሌባ ብትዘረፍ ራሱ ተደራድሬ ባስመልስልህ ይቀለኛል። አመሰግናለሁ። ቆይ ሰው እንዴት አንድ እንኳን የወንድ ባህሪ አይኖረውም? ኧረ በስመ አብ። ስጠራሽ አሰሚም እንዴ? አልሰማሁም ነበር። ምን ፈልገህ ነው? ሳሎን ውሃ እንድታመጭልኝ ስጠራ ጠጋ ቢሆን ተቤት ይሆን አላውቅም። አሰሚም አመጣልሃለሁ። ሂድ በቃ። አሁንማ እዚህ ከመጣሁ ጋር ጠጥቼ እሄዳለሁ። የማን ነው? ለእኔ እንደጠጣው አስቀምጬ ነው። እንዴ እሱንማ እንዳጠጣው። እንደምንም አልጠጣም። የእኔ ጥም ነው። ብጠጣውም አያረካም። ያጉል አባባል ነው እባክሽ። እንደዛ አትበል። ሌላ እመጣልሃለሁ፣ እሱን ትጠጣለህ። እንዳልሽው ካረካው ደግሞ ከቧንቧ ስቤ ቀን ሙሉ ስጠጣው እላለሁ። ጽናት ጽናት ጽናት
ኪራዬ ኪራዬ ቆይ ምን ሆነህ ነው? ኪራ ጽናት ወደ ክፍል ውሰጂኝ። እንዴት ነው እንደዚህ ሆነ ወደ ክፍል የምትሄደው? ለናውም ልደውልለትና ሐኪም ቤት ነው መሄድ ያለብን። እባክሽ አንቺ ሴትዮ አታሳብጂኝ። መተኛት ነው ፈልገው። እንደውም እዚሁ እተኛለሁ። ቆይ አሁን ደህና አልነበርክ እንዴ? ምን ተፈጥሮ ነው አምባው? አንቺ ሴት ልተኛበት በቃ ውፍ። እስኪ ስተኛ እንኳን ሰላም ስጪኝ። አይ ያለ አንዳች ነገርማ እንደዚህ አትሆንም። ይኸውልሽ ስተኛ ይኸውልሽ ብትቀሰቅሽኝ ግን እኔ ነው ያርገኝ። አሁን ሲወጣ ደህና የነበረ ልጅ እንደዚህ በአንዴ የምነካው መጋኛ መቶት ይሆን እንዴ? ኧረ እኔ ለናሁም ልደውልለት። ደግሞ ትቀሰቅሽኝና ብሎኛል። በቃ ትንሽ ላየውና ካልነቃ እደውልለታለሁ። አሁን የሆነ ነገር ላልብሰው። ልጁ ከተኛ እኮ 3 ሰዓት አለፈው። ወይኔ ጉዴ ገደለኝ በቃ። ነቃ እንዴ? ኧረ አልነቃም። ቀን እኮ ነው የተኛው። ሰዓቱ እኮ ሄዷል። ታዲያ ምን ነካሽ? የምሄድበት ቦታ ነበር እኮ። እንደ መቀስቀስ ጭራሽ ልብሳ ልብሰሽ ታስተኝኛለሽ። ከቀሰቀሽኝ ደግሞ ዋ ብለኸኝ ነበር። ማ እኔ ነኝ ያልኩሽ? አዋ እንደውም ውስጥ ገብተተኛ ስለ ሁሉ እምቢ አልከኝ። ምን እየሆንኩ ነው? እሺ አሁን ምግብ አምጪልኝ። እሺ ግን ደህና ነህ ኪራ? ያልኩሽን ብቻ አድርጊ። እሺ ቅድም እኮ አዞሮኛል ስላልከኝ ነው። አዙሮህ እንዴ? ምን እየሆንኩ ነው? ወይኔ ኪሩቤል፣ በቃ በቅርቡ የእብደት ባንዲራ ማውለብለብህ ነው። ዛሬ ስፖርት አሰሪም እንዴ? በጠዋት ተነስቼ ነው የሰራሁት። ለምን ውድድር ምናምን አትሞክርም? አዎ መመዝገብ ሳይኖርብኝ አይቀርም። ወንዶቹ እንደሆነ ቤት ሲልፈሰፈሱ ነው የሚውሉት። እንደዚህ እኮ አሽሙር ስትናገሪ ምን ያህል እድሜሽ እንደሄደና እኩያሽን ጅብ እንደበላብሽ ነው የሚያሳየው። እንደዚህ ስትለኝ የምናደድ መስሎ ከሆነ ተሳስተሃል። እኔ በየአመቱ ኬክ እየቆረስኩኝ ሻማ ማበራው ከእድሜ ላይ 1 አመት ስጨምር አስተሳሰብም እያደኩ ነው። እሺ የውቅያኖስ ያክል አስተሳሰብሽ ቢሰፋ ከኔ ማምለጣችም። ግን ትንሽ ሴት ልጅ እንደዚህ ስታስፈራራ አይምሮህን አይሰቀጥጥህም? እኔ ሳስፈራራሽ ነው ሴትነትሽ ትዝ የሚልሽ እንዴ? ወንድ ነኝ ትይለ እንዴ? የታለ ወንድነትሽ? ትሰማለህ? አይምሮህ ማሰብ ያቆመው ያኔ ከካምፓስ ስትጫር ነው። ትሰሚኛለሽ? እኔ በአንቺ አባት ምክንያት እኔነቴን አጥቻለሁ። እናትህንና ትምህርትህን ያሳጣህ አንተ እንደምትለው የኔ አባት ሳይሆን ስራህ ነው። ጥፋትሽን አሸፍኝ። መቼስ ድጋሚ ያገናኘን ያልተቀጣጣንበት ኃጢአት ስላለሽ ነው መሰለኝ። ሰው እንድትቀጣ የሚያገናኝ ፈጣሪ የለም። በቃሽ፣ በጣም ምላስሽ ረዘመ። ምላስሽን እንዳላስወጥሽ። እሺ ምን ፈለግ? ፍቅር ሳይዘኝ አይቀርም። ከማን? መቼም ከጎረምሳ ይሆን። ለነገሩ
ፍቅር የሚባል ደረጃ ላይ አልደረስኩም። ከማን አልኩ እኮ። ተረጋጊ። ድሮም እንደምትወጂኝ አውቃለሁ። ወርቅ እያለ ድንጋይ ተወዶ አያውቅም። ከልጅቷ ጋር ታገባብኛለሽ። ልጅቷም ልክ እንዳንቺ ጥጋብ የወጠራት ናት። ማናት ነው ያልኩ? ዝርዝር መረጃውን ለራስ ያዘው። ጽናት ናት። ጽናት ጥሎብኝ ቤቷን ቀጥ አድርጋ ያዘችና ኮስታራ ሴት እወዳለሁ። ምን ዋጋ አለው? እሷ ቀጥ አድርጋ ብትይዘውም ማፍራሽ ነው ወደ ቤቷ የሚገባው። በለፈለፉ በአፊ ጠፉ ያለ ሀገር ሰው። ለማንኛውም ምላስሽን ገታ አድርጊው። ሴት ስትንቀኝ አልወድም። በአንድ ድንጋይ ሁለት ጅግ ጠብ አደርጋለሁ። እኔ የምለው ባለፈው እኔ ጋር ስታድሪ እንክብካቤ ያጓደልኩ እንዴ? ጠፋሽ እኮ። ራው ትንሽ ስላልቻልኩ እኮ ነው። አንቺም እኮ በጣም ጠፋሽ። አረ ምን እባክሽ፣ የሰሞኑን ቀን እኮ ከቁምጣ ያጠረ ነው። በቃ ጨዋታ ያልቅብሽም አይደለ? ስራ ግን እንዴት ነው? ቆንጆ ነው፣ ምንም አይልም። እንሰራለን፣ ግን ምንም ጠብ የሚል ነገር የለም። ቆይ ግን ምንድን ነው የምትሰሪው? ውይ በቃ መርሳት ጀምረሻል ማለት ነው። እንዴት? ባለፈው ሳይዘጋ እንደተረሳ የዘበኛ ሬዲዮ ታሪኬን ሙሉ ስዘረዝርልሽ አይደል እንዲያደርኩት? አዎ ለካ ነግረሽኛል። አዎ ባለ ጉዳይ ቦርጁን ጠረጴዛ ላይ አስደግፎ ተሽከርካሪ ወንበር ላይ ሲሽከረከር ይውላል። እኔ ደግሞ የእነሱን ጉዳይ ለማስፈጸም ላይታ እችላለሁ። እንዴ አረ እንደዛ አይባሉ። ሰው ስራቶ የተመረቀበትን የምርቃት ፎቶ ፍሬም እየሸጥ አይደል እንዴ? አንቺ ታማርሪያለሽ። እሱማ ልክ ነሽ። ተመርቄ በሳምንት ውስጥ ነው ስራ ያገኘሁት። ግን ስመረቅ እህቴ ያልነበረችው። አዎ አንዳንዴ የደስታችን ቀን ላይ የኛ የምንለው ሰው ቢኖር ደስ ይለናል። አዎ እና ዛሬ የተጋበዝኩት ለምንድን ነው? ምን ባክሽ ቤቶች ደብረኝ ወጣውና አንቺ ትዝ አልሽኝ። ታድዬ ለአንድ ሰው የድብርቱ መድኃኒት ሆኛለሁ ማለት ነው። ኧረ ተይ እንደዛ ብለሽ ልብ ልብ እንዳይሰማሽ። ኧረ ኩራትማ አባቶቻችን ነው። ባይሆን ለአንቺ የቤተሰብ ዋጋ ቀነስ አደርግልሻለሁ። ኩራቱና? አዎ እኔ የምልሽ ሳምንቱ እንዴት ነበር? እንዴት አለፈልሽ? ባክሽ ተይኝ። ጽናት ላታዋጣኝ ብቸኝነቴን አስረስታኝ ጠፋች። ማለት ጽናት አንቺ ቤት ትኖር ነበር? አዎ አይ ማለቴ አንዳንዴ ትመጣ ነበረ። እኔ ደግሞ ሰውን ቶሎ ለምዳለሁ። አዎ ጽናት ቶሎ የምትለመድ አይነት ሰው ነች። ይገርምሻል ለሰዎች ብቻ የምትኖር የዋ ልብን የተቸረች መልካም ሴት ናት። ልክ ብለሻል። እንዴት መጣ? ጽናት አሞታል ብላይ። ምንም አሞ? አረ ደህና ነኝ፣ ትንሽ ራሴ ነው። እንደዛ ከሆነ ጥሩ። አሁንም እንዳቆረፍከኝ? ባኮርፍ ኖሮ መጣ ነበር። ታዲያ እንዳመመኝ ሰምተህ እንዴት ባዶ እጅን እየተወዛወዝክ ትመጣለህ? እና ምን እንዳመጣ ልጠብቅህ? ይሄ ፍራፍሬ ምናምን ይኸውልህ፣ እኔ መምጣቴ ራሱ ትልቅ መድኃኒት ነው። ከመምጣቴ ፊት ራሱ ወልወል አለ። እና ምሩስ አልመጣችም እንዴ? ኧረ መጣለች። ጽናትን ሰላም ልበልሽ ብላ ገብታ። በቃ እነሱ ከተገናኙ እኛን ከነመፈጠራችን ነው የሚረሱ። ማታ ራሴ ላይ ናፍቀኛለች ምናምን እያለች ነበር። እንዴት ነሽ? ምንድን ነው እንደዚህ መጥፋት? ምን እባክህ አዲስ ትዳር እኮ አላደረሳለኝ። ለነገሩ አጅሬውም የሚያስወጣሽ አይመስልም። አንተ እኔ እንደዚህ አይነት ባህሪ እንደሌለብኝ ታውቃለህ አይደል? እና ኪራ እንዴት ነው? ምንድን ነው ህመሙ? አይ ምን እባክሽ፣ እኔ ያለሁበት ሁኔታ አይደለም። ራሴን ሌላ ነገር ሳያሳምም ብለሽ ነው። አንተ ቆፍጠን በልጅ እንዳለ እንዲህ ሲያስጠላ። ቆፍጠን በቃ እናንተ ተጫወቱ። እሺ ናት ፍቅር። እና እንዴት ነው ትዳር መንደርደሪያው?
ቆንጆ እንዴት ወለወላ አልኩ በጣም አማነሽ አሉልህ። በዚህ ግቢ ሲገባ ዛሬ ደስ ያለ። እሺ አሁን እየጠረኩኝ ነው። አዋራ እንዳይሆንብህ ግባ። አዋራ ልቀበልም ነበር ግን ከአንቺ ሆነ ችግር የለም። ቆይ ከኔ ምንድን ነው የምትፈልገው? አንቺን ማገዝ። አመሰግናለሁ። አያስፈልገኝም። ቆይ ግን በዚህ ጊዜ እንዳንቺ አይነት አይናፋር ሴት መገኘቱ በጣም ነው የሚገርመው። ትቆያለህ? እማትገባ ከሆነ እኔ ልገባ ነው። እንዳንቺ አይነት ስነ ምግባር ያላት ቆንጆ ሴት ማግኘት መታደል ነው። ስለምንድን ነው የምታወራው? በቃ ተወኝ፣ እኔ ስራዬን ልስራበት። አትፍሪ፣ ከኔ ጋር ብትሆኚ የተሻለ ህይወት ይኖርሻል። አመሰግናለሁ። እኔ ባለኝ ህይወት በጣም ደስተኛ ነኝ። ስለዚህ ስራዬን ልስራበት፣ ተወኝ። ራሴን ዝቅ ስላደረኩኝ ነዋ። እግሬ ስር ነው የምትደፊው። አንድ እውነት ልንገርህ፣ አንተ እንደፈለግክ ስትጀነን ሁለት ስትጀነን ብታድር፣ እኔ ራሴን ህይወት ለማስተካከል እንጂ ለማንም አይደለም የመጣሁት። አንቺ ፍቅር እኮ በጣም ደስ የሚል ነገር እኮ። አዎ ደስ የሚል ስቃይ እንደሆነ አውቃለሁ። አፍቅረሽ ታውቂያለሽ ማለት ነው? ማለት ምን? እኔ እንዲህ ስትርበተበች ደግሞ ከእኔ እንዳይሆን ብዬ ሰጋሁ። አይደለም በሆነ በህልምህም አይሆንም። እሺ እኔ የምልሽ ሚስትየው ዛሬ ግን ደብሮሻል? አታዩም እንዴ? ያኔ ስንት ሳቅ ጨዋታ የነበረበት ቤት እንደዚህ ደብዝዞ። እሱማ ልክ ነሽ፣ ግን ሚስቴ ስትከፋብኝ ማየት አልፈልግም። ምን ልታረግ አቺ ናሆም እኮ ይኸውልሽ የጥምር ሙያ ባለቤት እንዴ? ተረጋጊ እንዴ። ቁመትሽ ለውጋ ነው የኔ ያለም፣ ኧረ ያለው ማን ነው? ለወሎ ልጅማ ሲያንስው ነው፣ ለአምባሰል ልጅማ ሲያንስው ነው። አረ ቴዲ አፍሮ ቢጨንቀው ቢጠበው የሚዘፍነው ቢያጣ። ኧረ የሌሊት ወፎች ረገፉ። ይህን ጥርስ እየሳቀ ብቻ ነው ማየት የሚፈልጉ። እሺ እኔ የምለው ቤቴን ቮካል ስትሰሩበት ሰማሁ ልበል? አጅር ደግሞ እንደ ጎርጣጣ በር ላይ መለጠፍ ጀመረ። እኔ አልተለጠፍኩም ሰውዬ፣ እኔ ወፎቹ ሲረግፉ አይቼ ነው። እኔም እኮ ነግሬ ነበር። ጭራሽ እሱ ነው የዘፈነው። እኔ እኮ ነቃ እያንኳኳሽ ነው መሰለኝ። አንቺ ቆይ የምር አልወደድሽውም? ወድጄዋለሁ። አለኝ ደግሞ የሰማኝ በለዋለኝ። ባትመጪም ቅጠሪኝ። የምሬን ነው። ኧረ ከጎረቤት ጋር ታነካከኝ። ልዝፈንልሽ አልዝፈንልሽ? አሁን አንቺ ነው የምጠይቅሽ። እሱ አይደለም አታተስፈራሽ፣ ሲያስጠላ ዝፈንልሻ። አይ በግድ ያው ካልፈለገች ልታውቀው እሷ ነች የሰማችው። ይመች ኪራ? ምንም ደህና ነኝ። ፊትህን ጥለኸዋል እኮ ምን ሆነህ ነው? እኔ እንጃ፣ እሱ አላውቅም። ዝም ብሎ ይጨንቀኛል። ተስፋ የመቁረጥ ስሜት እየተሰማኝ ነው። ምን ነው? እስኪ ንገረኝ ኪራ። አሁንም በምትወዳት ልጅ ምክንያት ነው? አዎ፣ እሷ እንደጠላች ማመን አቃተኝ። ኪራ፣ አንተ እሷ እንደምትወዳት እርግጠኛ ልትሆን ትችላለህ፣ ግን በሰው ስሜት እርግጠኛ መሆን አይቻልም። ግን አንዳንዴ ሰው አምነሽ ታውቂያለሽ? እሷ ለእኔ ሁሌም ልክ ነበረች። ራሴን እንኳን እንደሷ አላምነውም ነበር። አሁን እኔ ምንም አይደለህም። እርሳት ብልህ እንደማትረሳ ታውቃለሁ፣ ግን ትንሽ ማሰብህን ቀንስ። እሷን እያየኋት እንዴት አላስታውሳት? ታገኛታለህ እንዴ? አዎ፣ ሁሌም አይኔን ስገልጥ የእሷን ፊት ነው የማየው። እንዴት?
ማለቴ በህልሜ ሳያት ነው ማድረው። እሺ አሁን ቆንጆ መጽሐፍ እያነበብኩ ነው፣ ልተርክልህ? እሺ እስኪ በደንብ ስሰማሽ እንቅልፍ ካስተኛኝ። ና እግሬ ላይ ተኛ። እንደዛ ይሻላል? ዛሬ እኔን ትሪት ማድረግ፣ ስለዚህ እምቢ ማለት አይቻልም። እሺ ሀሴት አይ እኔ እኮ እራት ብዬ ልልሽ ነበር የመጣሁት። እርቦሃል ለመብላት ይሁን? አይ እኔ በልቼ የመጣሁት፣ ከፈለግሽ አንቺ ብይ። በቃ እኔ ትንሽ ቆይቼ ይበላለሁ፣ አንቺ ግን ብይ። እሺ እሺ በቃ መጽሐፉን አንብቢልኝ፣ ከዚህ ሙድ መውጣት አልፈልግም። ምን ነው? ምንም፣ ማንበብሽን ቀጥይ። ሄሎ ፂ፣ እንዴት አረፈድሽ? ደህና ነሽ? ምን ባክሽ፣ ምን ሆናለሁኝ? ምንድነው ቤት ብቅ አትይም እንዴ? ድንገት ቤትሽን አይቼው እኮ ናፍቆትሽ ተቀሰቀሰብኝ። ኧረ እኔ እባክሽ አላከራየሁትም። ፍራሹ ራሱ እስካሁን አልወጣም። ይገርምሽ። ብቅ በይ በቃ፣ የትም አልሄድም። እሺ በቃ እጠብቅሻለሁ። ቻው